የበርበሬዋና የጥበብ ምድር ሐላባ ቁሊቶ ከመዲናችን አዲስ አበባ በስተደቡብ አቅጣጫ 247 ኪሎ ሜትሮችን ርቀት ላይ ከትማለች። ሜዳማ መልክዓ ምድርና ደስ የሚለው ወይና ደጋ የአየር ጸባይ ያላት ውብ ከተማ ሐላባ። ከተማዋ በብላቴ ወንዝ ግራ በኩል ከባህር ጠለል በላይ 1726 ሜትር ከፍታ ላይ ትገኛለች። በአሁኑ ወቅት የማዕከላዊ ኢትዮጵያ ክልል ክላስተር ከተማና የሐላባ ዞን ዋና መቀመጫ ሆና እያገለገለች ያለችው ባለታሪኳ የሐላባ ቁሊቶ ከተማ የተመሰረተችው በ19ኛው ክፍለ ዘመን መገባደጃ 1896 እንደሆነ ታሪክ ይመራናል። ከተማዋ ስያሜዋን ያገኘችው በአካባቢው ትኖር ከነበረች ቁሊቶ ከተባለች ታላቅና ጥበበኛ ሴት ስም እንደሆነ ይነገራል። ከተማዋ ከጥንት ጀምሮ የእስልምና እምነትና የቁርአን ትምህርት ቤቶችን በስፋት የሚገኙባት የእውቀትና የመቻቻል ማዕከል ሆና ቆይታለች። ዛሬም ድረስ ሰላማዊነቷ፣ ለመኖር ምቹነቷና የህዝቦቿ አብሮነት ከተማዋን ልዩ ያደርጋታል። ሐላባ ስልጡንና የተደራጀ የከተማ ዕቅድ ያላት ከተማ እንደሆነችም ይነሳል። በከተማዋ ውስጥ ስትዘዋወሩ ልዩ ልዩ የታሪክና የአኗኗር መገለጫዎች ያሏቸው ሰፈሮች ይገኛሉ። ከነዚህ መካከል ዛላ፣ ብላቴ፣ ቦኖሻተራ፣ ጤና ጣቢያና የአረብ ሰፈር፣ 6 ኪሎ፣ ቆዳ፣ ፍርድ ቤት እና አረብ ሰፈር በዋናነት የሚጠቀሱ ናቸው። ይቺ ከተማ ለእውቀትና ለክህሎት የምትሰጠው ቦታ ትልቅ ነው። ታሪካዊው የሐላባ አንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት፣ የዳሩል ሐዲስ የሃይማኖት ትምህርት ቤት፣ የቴክኒክና ሙያ ስልጠና ተቋሟ የእውቀት መቋደሻዎቿ ናቸው። ሐላባ ቁሊቶ የኢኮኖሚዋ የልብ ትርታ ሐሙስ ገበያ ነው። በሀገሪቱ ካሉ ግዙፍ የገበያ ቦታዎች መካከል አንዱ የሆነው የቁሊቶ ሐሙስ ገበያ ነው። በየሳምንቱ አስገራሚ የንግድ እንቅስቃሴዎች ይታዩበታል። ከየገጠሩ የሚመጡ አርሶ አደሮች፣ ከሩቅ ከተሞች የሚተሙ ነጋዴዎችም ገበያውን ያደምቁታል። ሐላባ ዋነኛ መለያዋ እንዲሁም የኩራት ምንጯ ዛላ በርበሬዋ ነው። ይህ በሀገር አቀፍ ደረጃ በጣዕሙና በደመቀ ቀይ ቀለሙ የሚታወቀው የዛላ በርበሬ የከተማዋ ልዩ መገለጫ ነው። በየሳምንቱ በርካታ ኪሎ ግራም የሚመዝን የዛላ በርበሬ ተመርቶና ተዘጋጅቶ ከዚቹ ከተማ ወደ ሀገሪቱ ታላላቅ ከተሞች ይጓጓዛል። ከተማዋ ለአካባቢው ገበሬዎችና ነጋዴዎች የህይወት መገናኛ ድልድይ በመሆንም ታገለግላለች። ሐላባ ቁሊቶ የታሪክና የባህል ማከማቻ እንደሆነችም ይነሳል። ማንኛውም እንግዳ አይኑን የሚስበው ባህላዊ አልባሳትና ጭፈራዎቹ ቀዳሚ ስፍራን ይዛሉ። የሐላባ ወንዶች ራስ ላይ የማይጠፋው በቀለም ያጌጠና በጥበብ እጆች የተከወነው ረጅም ባርኔጣ፣ አረንጓዴ ሰደርያና ቁምጣ እንዲሁም የሴቶች ጥቁር ሻሽና ረጅም ቀሚስ የማህበረሰቡን ጥልቅ ማንነትና ውበት በኩራት የሚመሰክሩ ቅርሶች ናቸው። ከተማዋ የሐላባ የዘመን መለወጫ የሆነውን ሴራን ስታከብር እነዚሁ ባህላዊ አልባሳትና ቅርሶቻቸው ደምቀው ይወጣሉ። በሐላባ ከተማ በየዓመቱ በታላላቅ ድምቀትና በባህላዊ ስነ ስርዓት የሚከበረው ይህ በዓል የሐላባን ባህላዊ እሴቶች ያገዘፉ፣ ህዝቡ በአንድነት የሚሰበሰብበት፣ ሰላምና ፍቅርን የሚያድስበትም ሆኖ ይገኛል። ስለ ሐላባ ብሔረሰብ በረጅም የታሪክ ሂደቱ ውስጥ ተፈትኖ ስላለፈው ሴራ እናውጋም። ብሔረሰቡ በረጅም የታሪክ ሂደቱ ውስጥ ከትውልድ ወደ ትውልድ እየተላለፈ የመጣ ሴራ የሚል መጠሪያ ያለው የዜጎች እንቅስቃሴና ተግባርን የሚወስን ስርዓት አለው። በሐላባ ህዝብ ዘንድ ሴራ ቁልፍ ስፍራ አለው። ለሴራ መገዛትም ዋነኛው የሐላባ ሰዎች መገለጫ ነው። የሐላባ ሴራ በውስጡ ከያዛቸው እሴቶች አንዱ የመንገሳ የዘመን መቁጠሪያ ቀመር ነው። የሐላባ ዘመን አቆጣጠር ከቀናት እስከ ዓመታት ከፍሎ የሚይዝ ቀመርም ነው። የሐላባ ብሔረሰብ የራሱ የሆነ የወራት አቆጣጠር አለው። ከወራቶች ሁሉ የመጀመሪያ የሆነው መንገሳ የዘመን መለወጫ ተደርጎ ይወሰዳል። ይህ ወር በሐላባ ህዝብ ዘንድ ልዩ ትርጉም ያለው ነው። ምክንያቱም ደግሞ የእፎይታና የመደሰቻ ጊዜ ነውና። ይህ የመንገሳ ወር በየዓመቱ በታኅሳስ ወር የሚከሰት ወር ሲሆን አርሶ አደሩ ለዓመት የለፋበትን አዝመራ ወደየቤቱ የሚያስገባበት፣ ቀድሞ ሰብስቦ የጨርሰው ደግሞ የእፎይታ ጊዜውን የሚያጣጥምበት ወር በመሆኑ ነው። በዚህ ምክንያት አርሶ አደሩ ለመንገሳ ልዩ ቦታ አለው። መንገሳ ለአዋቂ ብቻ ሳይሆን ለሕፃናቱም የደስታ ማጣጣሚያና የትዝታ ጊዜያቸው ነው።
ከባህላዊ ትዕይንት ወጣ ብለን የተፈጥሮና የታሪክ ገጽታዎቿን ስንቃኝ በከተማዋ በ1.5 ኪሎ ሜትር ርቀት ላይ የሚገኘው ውቡንና ማራኪውን የፋማ ፏፏቴ እናገኛለን። ይህ ብቻ አይደለም። የጎብኚዎችን ቀልብ በመግዛት የሚታወቀው የተፈጥሮ በረከቱ የአርቶ ፍልውሃና መንፈሳዊ ታሪክን ያዘለው የኑረላህ አህመድ መካነ መቃብርም በከተማዋ 5 ኪሎ ሜትር ርቀት ላይ የሚገኝ የቱሪስት መዳረሻ ስፍራ ሆኖ እያገለገላት ይገኛል። ሀላባ በርካታ ታሪኳን ገልጣ ለበርካቶች እያሳየች ያለች ድንቅ ከተማ ሆናለች። ጉዟችንን በ1986 በተመሰረተችው ታሪካዊቷ የሀላባ ቆሊቶ ከተማ ጀምረን በታላቁ የሐሙስ ገበያና በዛላ በርበሬዋ ልዩ ጣዕም ተመስጠን በባህላዊ አልባሳትና በጥበብ በፋማ ፏፏቴ ተፈጥሯዊ ውበት ተደስተን ጉዟችንን እናጠናቅቅባታለን። የሀላባ ከተማን ሀላባ የንግድና የታሪክ የጥበብ የባህልና የእንግዳ አክባሪነት ደማቅ መገለጫ ናት። ያሸበረቀውን ረጅም ባርኔጣቸውን ደፍተው በፈገግታና በፍቅር የሚቀበሉት የሀላባ ህዝቦች ከተማዋን መቼም የማይረሳ የጉዞ ትዝታ ያደርጓታል። ለዚህም ነው በርካቶች ወደ ስፍራው ሲሄዱ ደስታን አንግሰው የሚመለሱት። የዛላ በርበሬን መዓዛ ለመቅመስ፣ የፋማን ፏፏቴ ለመጎብኘት፣ የቆሊቶን ጥበብ በአካል ለማየት ሀላባን መጎብኘት ለዚህ የደስታ ምንጭ ይሆናል። የበርበሬና የጥበብ ምድር ሀላባ። Walu, 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 walu.